ተሻውሪ ልቀቀኝ። አታርፍ ተከበርሽ እኮስ የዛሬው ከዛሬው የሚለየው ጥፊ አለበት። ጥፊ ላስላስ አለ። እኛ ወይን ስንጠብቅ ጥፊው ወይኑ ወደ ጥፊ ተቀይሯል እያልኳችሁ ነው። ቅማምዬ የኔ አበባ የኔ ዳይመንድ እንዴት ነው የምታምረው! ዋው! እኔ ከሷ ውጭ ማንም አልታየኝም እዛ ጋ። ቆንጆ እኮ ነች የኛ ልጅ የኛ ልዕልት። የምሬ ነው የምላችሁ እንዴ! ያ ውዶቼ ዛሬ ልብ አንጠልጣይ ቀን ነበረ። ያው አይኖ ምንድነው ምን ይፈጠር ይሆን ብላችሁ ተጨናንቃችሁ የነበራችሁ ሰዎች አላችሁ አውቃለሁኝ። ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እንዴት ከረማችሁ? እንግዲህ ሰሞኑን ብሩክ ያማቻችን ቅብጥብጥብጥብጥ ሽርብትንትንትን ቁርጥጥጥጥጥ ሲያደርገው ነበረ። ዛሬ ቅማም እየለካ ታይቶት ኖሯል። የቅማምዬን ጥፊ ሊቀምስ ማለት ነው። ቀመስ ቀመስ ሊያደርግ ያው ላስላስ አደርጋለታለች። ይገባዋል። ምንድን ነው እንደዚህ መንቆራጠጥ? ይታየዋል እኮ ልጅ ይታየዋል። በነገራችን ላይ እኔ የምለው ማለት ነው እስቲ ዛሬ እንደ ትልቅ ሰው ላውራ። ለማንኛውም ግን ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን በኮመንት አስቀምጡ። ቤተሰብ ቻናሌን ደግሞ ሰብስክራይብ እያደረጋችሁ በቅንነት እስቲ ልለምናችሁ አንዳንድ ጊዜ ከቀልቤ ልሆንና ማለት ነው። መቼስ እኔ ቀልቤን ስቼ ነው እዚጋ ዝም ብዬ የምለፈልፈው መጥቼ። በቅድሚያ ሀይሚን አንድ የተበደለች ሴትን ወደ ነበረችበት ቦታ የምትመለሰው ወደ ቤቷ ልትመለስ የምትችለው ወደ ነበረችበት ህይወት ልትመለስ የምትችለው ልታገግም የምትችለው አንድ ሰው ደጋግሞ ይቅርታ ሲጠይቅ፣ ጊፍት ሲሰጥ፣ ያለፉት ትዝታዎችን ደግሞ ሲነግራት፣ ያሳለፉትን ብዙ አይነት ውጣ ውረድ ብሩኬና ሀይሚ ብዙ ነገሮች ደርሰዋል። ብዙ ነገሮችን አሳልፈው ነው እዚህ የደረሱት አይደለ? እኔና አንቺ ብዙ ነገር ያሳለፍን ነን ብሎ ሲመክራት ልቧ ይራራል። ብላ ወደ ቤቷ ልትመለስ ትችላለች። የብሩኬ ልክስክሶ ግን ሀይሚን ወደ ህይወቱ ለመመለስ እዛ ጋር አንድ ሴት እርጉዝ ሴት ተቀምጣ ይችን ሴት ደግሞ አምጥቶ ወደ ህይወቱ ለመመለስ ማስቀናት፣ ከዚህ ጋር አብሮ ተኝቶ ቪዲዮ መላክ በየትኛው ዓለምና በየትኛው እንደው ቤት ነው እንደዛ ሊሆን የሚችለው? እንደው ልቧ ምንም እንኳን ቢጎዳ ምንም እንኳን ብትሰበር እሺ ያላትን የውስጥ ውዴታ ልትነግር ትችላለች። ነገር ግን እየተሰበረች ነው የምትናገረው። ሀይሚ አሁን ትናንትና ላይ እወድሃለሁ ያለችው ውስጧ ያለውን እውነታ ነው እወድሃለሁ ብላ ቃሉን ያወጣችው እንጂ ውስጧ እንደተጎዳ እንደተሰበረች ምናምን ነገር ያስታውቃል። ግን ያለውን እውነታ ውስጧ ነገረችው። እሱ ግን የሄደበት ርቀት እሷን ለመመለስ ነበረ። እሷ ትመለሳለች ላስቀናት። አልጋ ላይ ወጥተህ ነው የምታስቀናት ከሌላ ሴት ጋር አልጋ ላይ ወጥተህ ነው ወደ ህይወት የምትመልሳት። ኦኬ ያው ለዝም ብሎ ለቪዲዮ ነው ምናምን ነገር ምናምን ብለሃል። ለቪዲዮም ቢሆን እኮ ያማል። የወደደ ልብ እኮ ይታመማል፣ ይሰበራል። እውነት ነው የሚመስለው ያፈቀረ ልብ። አንተ ያንን አልተረዳውም። የተረዳኸው ልክ በእንደዚህ አይነት መንገድ ላጥምዳትና ልመልሳት ወደ ነበረችበት ነው። ልትመለስ አትችልም፣ ልትሰበር እንጂ። አይኖ ልትመለስ ትችላለች። ነገር ግን ደግሞ ቀናቶች ይፈጃሉ። አይክ በስተት ላይ ስተት ነው እየሰራህ ያለኸው። ይሄንን እንኳን ባታደርግ እሺ ሀይሚ እወድሃለሁ ባትልስ ምን ልታረግ ነበረ? እሷም እኮ አለችክ እኔ እወድሃለሁ ባልልስ አለችክ። እወድሃለሁ ባትልስ ከዚሽ ጋር ደግሞ ሌላ ልጅ ሊፈጠር ነው። እሷ እወድሃለሁ ባትል ውስጧ ያለውን እወድሃለሁ ብላ ቃሉን ባትነግርህስ? አታውቅም ሀይሚ እንደምትወድክ ስለምትወድ መሰለኝ እንደዚህ እንዴት ሊሆን ቻለ ብላ ጭርጭር ልትል የቻለችው ከዛች ልጅ ጋር ተገናኙ ባልክ ሰዓት እንደዛ ያለቀሰችው እንደዛ የሆነችው ስለምትወድህ ነው። ግድ ቃሉን መጥራት አለባት እንዴ? አይክ በስተት ላይ ስተትን ደራርበህ ነው የምትሰራው። ማንኛችንም ብንሆን ማለት ነው ህይወታችንን ያሳጠናል። ይሄ ፍቅረኛችንን ልናጣው እንችላለን፣ ፍቅረኛችንን ልናጣት እንችላለን። በእንደዛ አይነት መንገድ ህይወት አይስተካከልም። እምነት ነው የሚጣ። አሁን አንተ ሀይሚ ለአንተ ያላትን እምነት የሰጠችህን የምታምንህን ያክል
አሁን ጥርጣሬ ነው የሚያድርባት ማለት ነው። ከኔ ጋራ በተጣላ ቁጥር እኔን ለማስቀናት ብሎ ከሌላ ሴት ጋራ ሄዱ ይጋደማል የሚለው ነው እሷ ውስጥ የሚፈጠረው። ልክ አይደለም። በእንደዛ አይነት መንገድ አይደለም ሴት ልጅ ወደ ህይወት ልትመልሳት የምትችለው፣ ወደ ነበረችበት ልትመልሳት የምትችለው። ስህተት ነው ይሄ። በእንደዛ አይነት መንገድ አይደለም የምትመለሰው። ስህተት ነው የሰራኸው አንተ። በአጠቃላይ ኤክስ ነው። ሌላው ነገር ደግሞ ይሄ የፈረደበት ቬሎና ሁሌ ይለጠፋል ምናምን ነገር። ፈረደበት እኮ እንዴ! ቬሎና ተምትለጣጥፍ የሆነ ጊፍት ገዝተክ ምናምን ነገር አሰጣትም። ይሄ ምን 10 ሳንቲም 1 ብር 3 ብር ስለሆነ ነው? ገንዘቡ ስለቀለለህ ነው ለመግዛት ወይንስ አላቅም። እኔ ይገርመኛል። እግዚአብሔርን ነው የምላችሁ። አንድን ስህተት ሳታስተካክል በስህተት ላይ ስህተት ነው እየሰራ ያለው። ያንኛውን ስህተት አስተካክለውና ከዛ በኋላ ነገሮቹ መስመር ይይዛሉ። የምትፈልገውን ጥያቄ እዚህ ጋር ብትጠይቅ ሀይሚ ቀለበት ልታስርላት ብትንበረከክ እምቢ ብላ ብትሄድ ጥፋቱ የሀይሚ ነው። በቃ ፍላጎት የላትም ማለት ነው። አሁን ግን ምንም የተስተካከለ ነገር የለም። ያንኛውን ስህተት ለማስተካከል ስትል ሴት አመጣክ። ይሄንን እኮ ያደረግኩትኝ አንቺ እንድትመለሽ ብዬ እኮ ነው። ከእሷ ጋር ያው ለቪዲዮ ያክል ነው፣ አንቺን ለመመለስ ነው ምናምን። ለአንቺ ያለውን ቦታ ለእኔ ነግሮኛል ምናምን ብላ ይቺ ምንድነው የወፍ ምስክር ድንቢጥ ነው የሚባለው ምናምን ነገር ማስተባበል ጀመረች ሴትየዋ ደግሞ ማለት ነው። ሰውን እየሰበሩ እየገደሉ አይደለም ወደ ህይወት መመለስ የሚቻለው። ሰውን እያስደሰቱ ነው። ሰውን እያስከፉ ሳይሆን እያስደሰቱ ነው። እንዴ ብሩኬ ሞኝ ነህ እንዴ? እኔ በጣም ነው የምትገርመኝ። ለማንኛውም ግን ማለት የምፈልገው ለሀይሚዬ ከዚህ በኋላ ለሚፈጠረው ነገር ልትጠነቀቂበት ይገባል። እስካሁን ለተፈጠረው ነገር ግን በይቅርታ እለፊውና ወደ ነበራችሁበት ቦታ ተመለሱ። ብሩኬ ያለው ነገር ልክ ከሆነ በቃ ታረቁ፣ ይበቃል። እዚህ ጋር ማለት ነው። ተረጋጊ፣ ሰላም ፍጠሩ። ይህንን ነው ማለት የምፈልገው። እንግዲህ አትመኒው፣ ጥርጣሬ ይደርብሽ አልልሽም። ያው የሞኝ ስራም ቢሆን የሰራው በቃ ታረቁ። ብትታረቁ ጥሩ ነው። እኔ እንደዛ ነው ምለው እዚህ ጋር ማለት ነው። ግን የሞኝ ስራ ነው የሰራው እዚህ ጋር። ልቧን እየሰበረ ልቧን እያደማ አንቺን ወደ ቤት ለመመለስ ፈልጌ ነው ምናምን ነገር በጭራሽ አይመጣውም። የምሬን ነው ብላችሁ አይመጣውም። እና ብሩኬ እንደዛ አይነቱን ነገር በድጋሚ ባትሞክረው ጥሩ ነው። ያው ይሄም ሆነ ያ ዛሬ የሀይሚዬን ጥፊ ቀመስ አድርገሃል። ሀይሚዬ የሚመቻት ልዕልት ሆና መታ አቅምሳሃለች ጥፊ። የኔ ጨረቃ የምሬን ነው ብላችሁ ሰው ቀለበት ሲጠብቅ ጥፊ